ይፈሩኛል። በዚህም አላህ እኔን ረድቶኛል፣ አግዞኛል። ይሄን የተፈለገበት እንጂ ሽብር ምናምን እያልክ ሰውን አታታለባት። ገና ሳይመጣባቸው ሰዎች ሊያስፈራቸው ሊያስደነግጣቸው ሚችሎች እሱ አሸባሪ ነው። የሚገርም አይደለ? የሚገርም መሐመድ ያለው ሳውዲ አረቢያ ነው። ከዛ መሐመድ ሲባል የአሜሪካኖች እዛ ሄደው ይሸበራሉ ማለት ነው። ይሄ እኮ ላለማመን የምታደርገው ነው። ዝም በለው፣ ዝም በይው፣ ዝም በይው። ይሄ ነው ዋና የተፈለገበት። ሰውን ግን በሽብር በምናምን እያልክ ነገር ውስጥ አቡ ከሌሎች ነቢያት የሚለይበት ነው አይደለ? ከሌሎች ነቢያት የሚለይበት ነው። በዚህ ነው። ኦኬ አቡ ሀይደር ደግሞ ትንሽ በለን ቃል አጠር አድርገን በለው። ይህን ክፍል የፈሰረበት አለ። ይህንን አሁን የምትወያይበት ነው። ኢትዮጵያውያንንም ይጠራበታል። ወረስ ተጠብቀዋል ማለት ነው። ኢላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መታዘዝ ይገባል። እሳቸውን እሺ ብሎ መታዘዝ አላህን እንደመታዘዝ ነው። መን ዩጢዕ ረሱለ ፈቀድ አጣዕ አላህ። መልክተኛውን የሚታዘዝ ሰው በእርግጥም አላህን ታዟል ያለው። ምክንያቱም መልክተኛውን እንድንታዘዝ ህግ ያወጣው የደነገገው ራሱ ጌታ አላህ ስለሆነ መልክተኛውን እሺ ብሎ መስማት የላከውን አላህ መስማት ነውና ማለት ነው። ወደ ሀዲስም ስንመጣ እዚሁ እሳቸውን መታዘዝ እንደሚገባን ብዙ ነቢያዊ ሀዲሶች አሉ። ከነዚህ መካከል عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا عند الزهاد أمرت أن أقاتل الناس سوتشن اقادلاتشو زند تعزز كنيال ሰዎችን እጋደላቸው ዘንድ ታዘዣለሁ ሐታ የሽሃዱ እስኪመሰክሩ ድረስ አላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው ወዩእሚኑ ቢ በኔም ነቢይነት እስኪያምኑ ድረስ ወቢማ ጂእቱ ቢሂ እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዘዣለሁ። ፈኢዛ ፈዓሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚኒ ከኔ ተጠብቀዋል ዲማአሁም ደሞቻቸው ያለ አግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ኢስላም በሚጠይቀው መብት ካልሆነ በቀር መልእክተኛውን መታዘዝ ግዳጅ ሰው ግዳጅ ነው ይላል። ቀጣዩን ደግሞ ዋላ እንላለን። አሽን ከወደ ፖይንት እሺ ወይ አፎይ ሙሐመድ ዋናው ፖይንቱ እንዴት አመጣኸው? ምክንያቱም የመጣበት ምክንያት ምንድን ነው? እሱ ሙሐመድ ያላ መልእክተኛ ነው፣ አላህ ብቻ ነው ጌታ እስክንል ድረስ ምን ሊያደርገን ይገለን ካላልን ማለት ነው። ይሄ ጤናማ አይደለም ወንድማችን፣ ምክንያቱም ጤናማ አይደለም። ይሄን ነው እንዴ ከመጀመሪያው ጋር ምን አገናኘው? ጤናማ ነው እንዴ? ቆይ ከመጀመሪያው ጋር ምን አገናኘው? እና ከመጀመሪያው ማለት አትቀላቅሉ። ምክንያቱም ሙሐመድ የታዘዘው ለምንድን ነው? በሽብር እንዲያስደነግጥ ነው አይደለም? ሲርቱ ቢሩዕ እዛ ጋር በእናንተ አስተሳሰብ ጤናማ አይደለም፣ በእኛ አስተሳሰብ ግን ጤናማ ነው። ወይ ካሊድ ለእናንተ ነው ጤናማነቱ፣ ለእኛ አይደለም። ቀላቀል አንድ ባንድ። ስለዚህ እንግባባ ማለት ነው። ወይ እፎይ መልስልኝ። እሺ ወኑሲርቱ ቢሩዕ ከሚለው ጋር ምን አገናኘው ነው? ኦኬ መነሻችን ግን ምን ነበረ? ሳይ ሙስሊም 21 ላይ ነበር መነሻችን። ምድር የአላህና የሙሐመድ ብቻ ነች። ስለዚህ ሰዎች በእኔ ነብይነትና በአላህ እስኪታዘዙ ድረስ ወይ አዳም ወደ እሱ እንመጣለን እስኪሉ ድረስ እንድጋደል ታዝዣለሁ አለ። ስለዚህ በዛ ምክንያት አሁን እዚህ ጋር ደግሞ ምን አለ? ከሌሎች ነቢያቶች የምንለይበት በማስፈራራት በማሸበር ነው አለ። እናንተ ደግሞ ተዘጋጁላችሁ፣ ሌሎች የምታስደነግጡበትን አዳም ተዘጋጁላቸው አለ። ምድር የእሱና ያላህ ከሆነች ሰዎች በሙሐመድና በአላህ እስኪያምኑ ድረስ እንዲዋጋ ከታዘዘ ልብበል ከታዘዘ ምድር የአላህና የሙሐመድ ከሆነች የትም ሀገር ቢሆኑ ከዛ በኋላ ሙሐመድ ያሸብራቸዋል ማለት ነው። ምክንያቱም ምድር የኔ ነች ስላላቸው ከሌሎቹ እሱ በምን አስደንጋጭ አስፈራሪ ስለሆነ ማለት ነው። አቡ ይሄ ነው በቃ እንትኑ ያ እሺ የአቡ ሀይደርን እሺ ለምን አመጣኸው እዚህ ጋር? የአቡ ሀይደርን የአቡ ሀይደር የመጣው ሞር ሰዎች እንዲረዱት እንደታዘዘ ለማሳየት ነው። ጀነቱላ ለመግባት የግድ መታዘዝ ግዴታ ነው ይላል። የቆርጭ ወዱ ምናልባት እንትን ካለ እኮ ኡሚርቱ አን ኡቃቲለ ናስ ማለት የሰው ልጆችን እንድጋደላቸው ታዝዣለሁ። መች ነው? ቢዳያ ላይ ማለት ነው። መጀመሪያ አካባቢ ላይ አምር ላይ ነው። መጀመሪያ አካባቢ ትእዛዝ ላይ ማለት ነው።
ከዛ በኋላ ግን አዳምጠኝ። ከዛ በኋላ ምንድን ነው ያላቸው? ወማ አለይከ ኢለል በላግ አይደል እንዲ ያላቸው። ለስተ ዐለይሂም ቢሙሰይጢር እኮ ነው ያላቸው። አዳምጣ አንተ አድራሽ እንጂ አንተ ላይ ምንም የለብህም። እሱ ለአእምሯቸው ነው እንጂ አዳምጣለሁ። እሺ ቪዲዮውን ስማው። እሺ ቤቢ ሱረቱል አንፋል እና ሱረቱል ተውባ የመጨረሻዎች ሁለት ምዕራፎች እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ፈኢዛ ፈዓሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚን ከኔ ተጠብቀዋል። ዲማአሁም ደሞቻቸው ያለ አግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ካልሆነ መታዘዝ ግዳጅ ነው። ሰው የዘላለም ሕይወትን ጀነትን ከፈለገ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መንገድ መከተል አማራጭ የሌለው ጉዳይ ነው። ወለሁማ ድጋሚ ቡኻሪና ሙስሊም በዘገቡት ሐዲስ አን አነስን ረዲየላሁ አንሁ ቃል አነስ ብን ማሊክ እንደዚህ ይላል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። ሰላቱን መን ኩነ ፊህ ሶስት ነገሮች በእሱ ላይ የተገኙበት ሰው ወጀደ ቢህነ እሱም በእነሱ አገኘ ሐላወተል ኢማን የኢማንን የእምነትን ጥፍጥና በእርግጥም አግኝቷል። ሶስት ነገር በውስጡ ከተገኘ እሱም በእነዚህ ሶስት ነገሮች የእምነትን ጥፍጥና አግኝተዋል። አንደኛ አን የኩን አላሁ ወረሱሉሁ አላህና መልእክተኛው መሆናቸው ነው። አሐበ ኢለይህ እሱ ዘንድ የተወደዱ መሆናቸው፣ ሚማ ሲዋሁማ ከተቀሩ ነገራት ሁሉ በልጠው የተወደዱ መሆናቸው። አላህና መልእክተኛው ከምንም ነገር በላይ በልጠው እሱ ዘንድ ሊወደዱ ይገባል። የፈለገ ለፍጡራን ውዴታና ፍቅር ቢኖረው ከአላህ መልእክተኛና ከጌታው ከፈጠረው ከአላህ የበለጠ ፍቅር ለፍጡራን ሊኖረው አይገባም። ከማንም በላይ አላህ ነው የሚወደደው። ቀጥሎም ያ ፖይንቱ ምንድን ነው? ምናለ ጀነት ልገባ የምችለው የመሐመድን ትእዛዝ ስፈጽም ነው። መሐመድ ደግሞ ታዝዣለሁ አለ። ምድር ሁሉ የአላህና የመልእክተኞች ቅጡን ታዟል አለ። እሱ ደግሞ ሁሉም ሰዎች ነው ያለው፣ አንድ ሰው አይደለም ያለው። እንዲጋደል ታዝዣለሁ ለሁሉ እኮ ምን እስኪሉ ድረስ እስኪያምኑ ድረስ ምን ብለው እስኪያምኑ ላኢላሀ ኢለላህ መሐመድ ረሱሉላህ በአላህና በእኔ መልእክተኝነት እስኪያምኑ ድረስ እንዲጋደላቸው። እሺ ሰማን አይደለ? ይሄ ደግሞ ለአንተ ምን የተሰጠ ነው። ለአንተ ደግሞ እየተባልክ ነው። ካሊድ ደግሞ መተግበር አለ። ካሊድ ዝም በል ካሊድ። አቡ እናንተም ይህንን አፍርም ካሊድ አፍርም አድርጎታል። አንተ በደንብ ባልሰማውም ካሊድ አፍርም አድርጓል። አዎ ግዴታ ነው ብሏል። ቆይ እሺ አይደለም ጨርስልን። እሺ እኛ ምን አለን? ቪዲዮ ይከፈትኩ አፊርም አድርጋችኋል። እናንተ አልተጣላችሁም፣ ተስማማላችሁ። አቡ ሶሪ በቃ እሺ። ቪዲዮን ያመጣ ነው ምንድነው እሱ ኡስታዞቹም እንደዛ እንደሚሉ ለማሳየት ነው። አይ ቲንክ ቃል ያመጣው እናንተም እንደዛ ነው ያላችሁት እኮ። መጀመሪያ ላይ አዎ ነቢ ስ ሰለም እንዲጋደሉ አዳምጠኛ። አቡ አንተ እና ካሊድ አሁን ትለያያላችሁ። አሁን ታቦ ሀይደር ጋርም ትለያያለህ። አቡ ልዋሽ እየሞከርክ ነው። ኤኒዌይስ ተዘጋጅ፣ ማስረጃ አዘጋጅ እና ጠብቀኝ። አቡ መለሳለሁ አንተ ጋር ማስረጃ አዘጋጅ። የምን ማስረጃ? ካሊድ ሙሐመድ የምን ማስረጃ? አንተና እንትናን ነው አቡን ነው ካሊድ አቡን ነው የምጠይቀው አንተን አይደለም። በደንብ ማስረጃ አዘጋጅና ጠብቀኝ አቡ። ኤኒዌይስ ካሊድ ሙሐመድ ተዘጋጁላቸው የምታሸብሩበትን ብሎ ያለው ሱራ 8:60 ላይ ለእናንተም ነው አይደለም? ለማን ማለት ለእናንተም ስል ለክርስቲያኖች፣ ለአይሁዶች ወይም ደግሞ ለሌሎች ላላ ጠላቶች እና ጠላት ላላችኋቸው እንድትዘጋጁ ታዛችኋል? አልታዘዛችሁም? ታዘዘ ነው። ኦኬ ምድር የኔና የአላህ ነች ብሎ የተናገረው እንድዋጋ ታዝዣለሁ ያለው ያንን እናንተ ታምኑበታላችሁ? ተተገብሩታላችሁ? አልተገብሩትም? አቅሙ ቢኖራችሁ እንታዘዘዋለን እንጂ አናመልክም። አይ ታመልኩታላችሁ አልወጣኝም። ትእዛዙን ትተገብራላችሁ፣ ትታዘዙታላችሁ ማለት እሱ ያዘዘውን ታምኑበታላችሁ አይደለ? ስለዚህ እሱ ደግሞ ምን ብሏል? ሰዎች በመሐመድ ነብይነት እንዲያምኑ በአላህ አምላክነት እስኪያምኑ ድረስ ተጋደሏቸው ብሏል አይደለ? ኦኬ ሱራ 8:39 ላይ ደግሞ እምነት ለአላህ ብቻ እስኪቀር ድረስ ሰዎችን
ተጋደሉ ሁከት እስከማይገኝ ድረስ ብሏል አይደለ? የምን እውቀት? ሁከት ሱራ 8:39 ክፈት ለክርስቲያን። ሁከት ማለት ሽብር ማለት ነው። ሽብር እስከማይገኝ ምንም ጸጥ እስኪሉ ድረስ ሽብረት በላ። እሺ ሁከት እስከማይገኝ ድረስ ነገር አቆም። ሽብርትና አይደለም ሁከት። እሺ ያው ቢገባ ኖሮ ለእናንተ አረብኛ ነው። ቀጥል አረብኛውን ካሊድ። እስከማታገኝ እኮ ነው የሚለው። አዳምጥ ካሊድ ይቀጥል። ሁሉም እስኪጠፉ ድረስ ማለት ነው። እስልምና ብቻ እስኪቀር እስልምና ውጭ ሁሉም እስከጠፉ ድረስ ያ እስልምና እስኪጠፋ ብቻ ቀርቶ ሌሎቹ እስኪጠፉ ድረስ እንድትጋደሉ ታዛቸዋል። ጎበዝ። ኦኬ አንድ ሰው እንደዚህ ቢልስ ይሄንን ክፍል ውሸት ነው፣ እኛ አልታዘዝንም፣ ይሄ ለድሮዎቹ የተሰጠ ነው፣ እኛ አንጋደልም፣ ምድር ያላህና የመሐመድ ነች፣ ተዋጉ የተባለው እኛን አይመለከትም፣ ያ ሙሽሪኮች እርኩሶች ናቸው ወደ እንትን አይቅረቡ የሚለውም ለእኛ አይደለም ቀርቷል፣ እነኛን ቢል ትክክል ነው? አይ ያማ መጽሐፉን ክደዋላ ሰውዬው። ያኔ አቡ እየካደ ነው። ምን እያለ ነው? አይመለከተንም፣ አልታዘዝንም እያለ ነው። እነኚህ እኛን አሁን አይመለከቱም፣ ለድሮዎች የተሰጠ ነው እያለ ነው። እስከ ምጽአት ቀን ነው የታዘዝ ነው። እኛ እስከ ምጽአት ቀን ኧረ እናንተ ምን ሆናችሁ? እኛውን ለናስ ብለዋሉ ነው ያስተማረ ግልጽ ቃወሙም እንጂ አንዋጋ። ግን እየሰማኝ ነው አይደለ? የሰው ልጆችን እንድጋደላቸው ታዝዣለሁ። በሰዓቱ ላይ የነበሩት ሙሽሪኮችን እዛ ያላህ አሁን ግን ይጋደል የለም። አሁን ተጋደሏቸው ነው የሚለው። ተጋደሏቸው ወቃቲሉም ሐታ ላ ተኩነ ፊትና። ሽርክ የሚባል አለ አይደለ? የሚባል ነገር እስከማይኖር ድረስ ተጋደሏቸው። ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው ይላል። ስለዚህ ካልጠፋ የግዴታ ትጋደላለህ። አትጋደል ሆነ አውርዱኝ በቃ። እንዴት ወአይዱ ለሁም መስተጣዕቱ ሚን ቁዋ እኮ ነው የተባለው እንዴ? አቡ እኮ አልካደም። ቅድም ዝም በለው። ቆይ አሁን ደግሞ አመነ። ዝም በለው። ቅድም እንዴት ካድኩ? መቼ ነው የካደው? ከዛ በኋላ ግን እኔ እኮ ብያለሁ መጀመሪያ ላይ ቀጥታ እንዲጋደሏቸው ታዘዋሉ። ከዛ በኋላ ግን ማድረስ ስራ ነው። ትጋደላለህ አትጋደልም? ወማ ዓለይከ ኢለል በላግ። አዳምጥ። ትጋደላለህ አትጋደልም? አሁን እንዴት አንተ ከተመቸ እንዴት አትጋደልም? ጂሃድ እኮ ነው። በአላህ መንገድ ላይ ትፋለማለህ። አቅም ካገኘ ማለት ነው። ፈረሶችን እና እንትኖችን እንድታዘጋጅ ታዘሃል? አልታዘዝክም? ታዘናል። ይሄ የአላህ ቃል ነው። ስለዚህ አሁን ያመችልህ ትጋደለኛለህ ማለት ነው። እነሱ አንተም ቢመች ትጋደላለህ ይፈልጋሉ ምናምን። አንተ ቢመች አትጋደልም? እኔ መቼም አልጋደልም። ቢመቸኝ ነው የምንከባከባለሁ። ኧረ እባክህ አላህ የተናገረው ነው ቁርአኑ ላይ እሱ ውሸት ነው። ወለን ተርዳ ዐንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም። እያየናችሁ እኮ ነው። አታስደብረን አቡ እያየናችሁ ነው። ኃይል አላገኛችሁ። ቁርአን እኮ እኛ አንመራበትም። ምክንያቱም መጽሐፍ ቅዱሴ ነው መመሪያ። ማቴዎስ ወንጌል ምዕራፍ 5:44 ላይ፣ ሮሜ ምዕራፍ 12 ቁጥር 14 ላይ የሚጠሏችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው፣ ለሚረግሟችሁ እንኳን መርቋቸው ነው እንጂ የሚለን አሳዷቸው፣ ግደሏቸው፣ ፍለጧቸው አይልም መጽሐፋችን። ቁርአናቸው የፈለገ ቢል እኛን አይመለከተንም። ይጠሏችኋል፣ እንደዚህ ይሏችኋል፣ ስለዚህ እናንተ ተጋደሏቸው ምናምን እያለ ቢል ቁርአናችሁ እኛ እናምንበትም። እሱን ውሸት ነው ብለን ነው ምናምነው። መጽሐፋችን ላይ ቢል ኖሮ እንደዛ ሙስሊሞችን እንደዚህ አድርጓቸው ብንባል እስከ መጨረሻ እንደዚህ አድርጓቸው ብንባል ሜቢ ያስኬዳል። ነገር ግን ቁርአንህ ስለሆነ አይመለከተንም። እሱ እኛ የምትመራበት አንተ ነው የምትመራበት። እሺ እኛ ደግሞ ማለት ነው አንተ ቆይ ካሊድ አንተ ያው የኢየሱስን ነው የምትከተለው ብለን ነው አይደል የምታምነው? እኛም ኢየሱስ የአላህ ባሪያ ነው፣ የአላህ ባሪያ ነው። አላህ ይባላል። ስለማና ኢሳ ብለህ አውራ
እንደዛ ስታወራ ኤንዌስ ኢሳ ያው ኢሳ ኢየሱስ ነው የምትሉት የመርየም ልጅ አይገናኙም። ለዛ ነው አይገናኙም። ሌላ እሺ ችግር የለውም። እሱን ተው። ሁለተኛ ደግሞ የእናንተ መጽሐፍ ቅዱስ ላይ እውነት እናንተ እንደምትለው ከሆነ እግዚአብሔር እንደውም የበቀል ጌታ ነው። ቆይ በጉንም ምናምኑንም ረዱት አይደለም የሚለው? የበቀሉ ባለቤት ነው። እስቲ አውጣልኝ እሱን። በጉንም ምንን ታደበጋ ልበል አይደል? እውነት ነው። እግዚአብሔር እንኳን ሰው አይደለም እንስሳውን ጨፍጭፉት አይደል? እግዚአብሔር የበቀል ጌታ እንደሆነ አታምንም እንዴ? ትዛችሁ እኮ እንልክላችኋል። ነይማ ሰማኝ። እኔን እግዚአብሔር የበቀል ጌታ መሆኑን አታምንም እንዴ? ያ በቀል ሮሜ ምዕራፍ 12 አንዴ ክፈት ላሳይሽ። በቃ ግን አላህም በተመሳሳይ ነይማ ቀላቅልሽ ባለ ችግር የለውም። አሁን አንቺ ያልሽውን እኔ አላህ ላይ አሳይሻለሁ። ከኔ በላይ ከአላህ በላይ ተናዳጅ እና ተቆጪ እንደሌለ ቁርአንሽን በቀሉ ላሳይሽ። ችግር የለውም። በቃ እንደዚህ ለ ማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው አዳምጭ። ቆይ ስለ በቀል ጠየቅሽኛል። በቀል ልመልስልሽ። አሁን ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከማን ጋር? ከሰው ሁሉ ጋር። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣው ምን አትበሉ፣ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ማ ጌታ ተብሎ ተጽፏልና። በቀል እግዚአብሔር ነው። ቻርጄ ኦልሞስት 15% አለ። ኤኒዌይስ እኔ ላሳይህ ስለ በቀል ያንተን ኪታብ እኮ ነገርኩሽ። ጌታ የበቀል አምላክ ነው፣ ይበቀላል እሱ። እኛ ግን ምን አለን? አትበቀሉ አለን። እናንተ እኮ አሁን እየተዋጋችሁለን ነው፣ ልታርዱለት ነው። ለምንድን ነው የምትገቡት? ምን አውቄ እህትህ ነች። ቀጥልሽ ካሊድ ሰብስበው ክርስቲያን 15% ቻርጅ ብሏል። ሴቱንም ህጻናቱንም ምናምን እኮ የሚላለ የሆነ ቦታ ኢብሮ ሲያስተምር አይቼው። እስኪ ክፈታት እሷን። ተረት ተረት ነው ወይ? ተረት ተረት እኔ ላሳየህ። ምኑን ነው የምታሳይ? ታሳየ ረጋ ብላ ነይማ የምታሳየን ግን ምንድነው እሱ መሰለ አቡ ኑ ክርስቲያን ሁኑ ብለን የምንዋጋበት ክርስቲያን ሁኑ። ልብ በል ጦርነቶች ኢንቴንሽናቸው ይለያያል አደለ? እንታምናለን። መጥቶ የወጋህን አካል አዳምጥ። ምን ያስቃል? መጥቶ የወጋህን አካል መመከትና መዋጋት ሌላ ነው። ሄደ ግን ምድር ያላ የኔ ነች እስልምናን ተቀበል ብሎ መዋጋትና ጠላት መጥቶ ቤት ሲያጠቃ መመከት ይለያያሉ። ሄደ መውጋትና ቤት ያለው መከላከል ይለያያል። ይህን ታውቃለህ? አዎ ይለያያል። ግን ደግሞ ይለያያል፣ በጣም ይለያያል። አንተ ስማኝ አይደለም አንድ ያዳም። አዎ ይለያያል አልኩ። ሲመጣብህና ሂደህ ልክ ነህ፣ ይለያያል። ግን ደግሞ ስለዚህ መሐመድ ያደረጋቸው በሙሉ አይደለም። ህፃናቶች ምን አድርገው ነው? ቆይ ህፃናት የሚለውንም እሱን ፈታላለ። ችግር የለው። ፖሊስ አትጫጩ። ቆይ መሐመድ እኮ አንተ ክርስቲያን አይደለም። ምንድን ነኝ? ሙስሊም ነኝ። የኢሳ ተከታይ ነው። የኢሳ ተከታይ ብትሆን ማለት ነው ቀጥታ ታምናለህ በነቢያችን። ኢሳ ራሱ እኮ የተናገረው እኮ ነው። ምን ብለው? ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱል ያእቲ ሚን ባዕድ ስሙሁ አሕመድ። ናስቲ እሱን ክፍል አሳየ። በኋላ ስሙ አሕመድ የሚባል ይመጣል። ሁሉ እውቀት ጊዜ ለምንድን ነው እውቀት አለ እኮ። አንዴ ካሊድ እሱ ተረት ተረት ነው መሐመድ የተናገረው ተረት ተረት ነው። አሳየኝ ካሊድ አንዴ ዝም ብለህ ወይኔም አንዴ ሲያትም እኮ ኢሳ እንደዛ ብሎ ለመናገሩ ማስረጃ አንጣ እስኪ። እንዴት ነው የሚወጣው? እኔ ማውጣት አልችልም። እንትኑን እንትና እኔ ማውጭለት እስኪ። እኔ እነግርሃለሁ። እሱማ 61:6 አካባቢ ነው የሚገኘው። 61:6 ወይም 66:6 ከሁለት አንዱ እኮ አውጣው ብለው ለክርስቲያን አውጣ ብለው
ቁርአኑን ነው ምን ላይ ነው ማውጣልህ ያልኩህ? ኢሳ የተናገረበት የት ቦታ ነው አልኩህ። እሱንማ ቁርአን ላይ መሐመድ ቃለ ዒሳ ብኑ መርየም ቢለው መሐመድ ነው የተናገረው። እንዴት ይለኛል? እንደናቁት ለክርስቲያን አውጣ ግን እየደብኝ ነው 14% አፍተን ክርስቲያን ሱረቱ ሰፍ ነው መሰለኝ። ነው ኮስ ያወጣለን። ያው ቃል እኮ ሰውዬው የሚገርምህ ያው አላህ ይመልሰው። እናንተን እኮ ያስነብቧችሁ ይገርመኛል። ሸምጌዋለሁ። እሺ ለምንድን ነው ግን ያልተጠቀሙ? በትኩረት አንብብሽ ቃለ ዒሳ ብኑ መርየም ይጠቅማል። ቁርአን በትኩረት ስታነበው ማለት ነው ልብ ምናምን ይነካል። የቱን ፕሊስ ቆይታ አልካት አቡ ይሄ ክፍል የሚያወራው የለው መሐመድ እንደዚህ ያለ አይደለም። አዳምጣ፣ ይሄኛው ትክክል አይደለም። ታዲያ ወኢዝ ቃለ ዒሳ ብኑ መርየም ነው ያለው። አላህ ምን እያለ ነው ለነቢያችን ሰለላሁ ዐለይሂ ወሰለም? አንተ ሙሐመድ ሆይ ዒሳ የመርየም ልጅ ያለውን አስታውስ። ምንድን ያለው? ያ በኒ እስራኤል፣ እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም ሙሰዲቃ ሊማ በይነ የደይ። አያቸው አለ እኔ እውነተኛ የሆንኩኝ ነቢይ ነኝ ብሎ ተናገረ። ማን? ዒሳ ዓለይሂ ሰላም ማለት ነው። ሊማ በይነ የደይ የሚለተውራቸው ይህን ማን የተናገረው? ዒሳ ዓለይሂ ሰላም የተናገረውን አላህ ለነቢ ስ ሰላም እያላቸው ነው። የት ቦታ ነው ዒሳ የተናገረው? ያ አላህ ነው አይነገራቸው ነቢ ስ ሰላም እሳቸው ማለት ነው። ዒሳ ተናግሮት ነው ማለት ነው። ኢሳ ተናግሮ ኢሳ ተናግሮ የሞተው ተናገረው ለሙሐመድ ተናገረ። አልተገናኙም። ኢሳይቱ ጋር የተናገረው በአንድ ጊዜ አልነበሩም እና ኢሳ ያለውን ስለዚህ ተረተረት ነው ማለት ነው። ስለዚህ ሙሐመድ በኢሳ ስም እየቀጠፈ ነው ማለት ነው። ለምንድን ነው ታዲያ የምታሳይ? ጌታችን አላህ ተረት ነው የምትለው ከሆነ ለምንድን ነው የምታሳየኝ? ይህንን ቁርአን ከፍቴ ለመረጃ ምናምን አንተ ምን አለ መሰለህ ተረት እንደሆነ ነው የምታምነው? ተረት እንደሆነ ነው የማምነው። ምክንያቱም ታዲያ ለምንድን ነው የምታሳየን? ስህተት መሆኑን ለማሳየት አንተ ተረት ነው ችግር የለውም። አሁን ያንተን ኪታብ ንገር። ነይማ ቆይ ተረጋጊ፣ ታመጫለሽ። ብዙ አይደለም አንድ እንኳን ማለት ነው። እስራኤሎችም ሆኑ ብሉይ ኪዳን ላይ ነው ታመጭመችው። ከአዲስ ኪዳን አንድ ስለማታመጪ ብሉይ ኪዳን ላይ ያለ ጦርነት ታሪክ ነው። እሱም ቢሆን ደግሞ ራሳቸው ለዛው የሚፈጸም ነው እንጂ ሌላ ሀገር ሄደው ምድረኛ ነች ሃይማኖታቸውን ተቀበሉ ብለው የተዋጉበት አንድ ታሪክ አታመጭም። ኤኒዌይስ የኛው ክፍል ላይ ለመመሰል አቡ የሚለው እግዚአብሔር አለ ነው የሚለው። ቆይ አዳምጪ፣ ቆይ ተረጋጊ። አቡ ተረታችን እንዲህ ይላል እንጂ አቡ ምን አለ መሰለህ ይሄን ሙሐመድ ኢሳ እንዲህ ብሏል ብሎ እየተናገረ ነው አይደለ? አላህ ነገረኝ ብሎ። ስለዚህ ኢሳ ደግሞ መጽሐፍ ተሰጥቶታል አይደለ? ተሰጥቶለታል። ምንና ምን የሚባል መጽሐፍ? ለዚህ እኮ ነው አንተ ክርስቲያን አይደለም ያልኩት። ለዚህ እኮ ነው። ችግር የለውም። ምን የሚባል መጽሐፍ ነው የተሰጠው? ኢንጂል፣ መጽሐፍ ቅዱስ። ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል። ስለዚህ ኢሳ አህመድ ይመጣል ብሎ በመጽሐፍ ውስጥ ተናግረዋል ማለት ነው አይደል? የስ አሁን አየህ አቀለልኩ። አንተ እንደው ይላል እኮ አሁን ኢሳ እንደዛ ብሎ የተናገረበትን መጽሐፉ ላይ አሳየኝ። እናንተ ጋር አይደለም ያለው መጽሐፉ። ያው እንትና ፎይ አሳየኝ። አጥፍታችኋል እኮ አሳየኝ። ፎይ ያው ከአላህ ዘንድ ኢንጂልም ወርደዋል፣ ተውራትም ወርደዋል። ግን አሁን ያለው ተውራት አሁን ያለው ኢንጂል የተበረዘ ነው። ይሄ ማን ያለ ተበርዟል? ማን ያለ ተበርዟል? ነብይ ብሏል ተበርዟል። አሁን ያል አልኳ እዚህ ቁርአን ላይ የሚጠቀሰውና ስለ ተውራት ስለ ኢንጂል ማን ተበርዟል ያለ እናንተ የያዛችሁት ወይ አቡ እናንተ የያዛችሁ ኪታብ ነይማ የለም ተበርዟል። ደርቢ ተበርዟል ያለ አላህ ነው። ትክክለኛውም ነገር አለ ግን አትጠቀሙበትም። ትክክለኛው ላይ መረጃውን እየጠየቅናችሁ ነው። አንጠቀምበት። ጠብቀኝ። ተበርዟል ችግር የለውም። 1000 ዓመት እጠብቃለሁ። ተበርዟል የሚል አታመጣልኝ። እሺ ብቻ ጠብቀኝ አንተ። ችግር የለውም። ድረስ የኔ መልስልኝ። እሱ እስከዛ ያምጣ። ምን ልመልስልሽ? ግን በአንድ ነገር ነው የምናምነው እኛ።
በሁሉም መጽሐፎች እናምናለን ግን ያ ስለዚህ ለነይማ ትመልስላታለህ። አሁን በምታመጣው በተውራት ታምናላችሁ አይደለ? አንድ ነብይ ሞቶ ሌላ ነብይ ትመጣ ማለት ነው። በቀድሞ ነብይ አይደለም የሚመጣው፣ በሌላ ህግ ነው የሚመጣው። ስለዚህ ነብይ በቀየረ ቁጥር ህግ ይቀይራል ማለት ነው። አላ ነብይ በተቀየረ ቁጥር ነው ህግ የሚቀየረው። አንዴ እባክህ ካሊድ አቡ እስከሚመጣ ድረስ እሱ ያስረዳል። ምንድን ነው እሱ ያልሽን? መጽሐፈ ሳሙኤል የለም እኮ ለነብዩ ራሱ ሲናገሩ አንድ ጥቅስ ለእኔ ጥቅሱን አውቀዋለሁ። እኛ አክቹዋሊ ብዙ መልፋት አይጠበቅም። ደብቆ አይደል እንደ ያለፈው እስካሁን አላወጣላችሁ ታውቃለህ? ሐዲሱን ምን እንትና ነይማ የጠየቀችው ነው። ምንም እኮ ነገርኩ እኮ እናንተ የምታመጡትን ጄኔራል ልንገርህ። አቡ የእናንተና የኛ በምን እንደሚላይ ታውቃለህ? አቡ እኛ ብናመጣም እኮ ተረት ነው። ለምንድን ነው የምታመጣው? ጄኔራል ልንገርህ በአዲስ እስከዛ ድረስ የኔውን እንትን እንበል እኮ አዳም ደሽ ልመልስልህ። ጄኔራሊ ምን አለ መሰለህ፣ በመጽሐፍ ቅዱስ ላይ ያሉ ግድያዎች የተጠቀሱ የምታነባቸው አንዱ ቦታ ብቻ ሳይሆን ብዙ ቦታ ላይ ብሉይ ኪዳን ላይ አሉ የጦርነት ታሪኮች። አንድ አይደለም ያሉ ብዙ ቦታዎች አሉ እንጂ አዳምሽ ብዙ ቦታዎች አሉ። መጀመሪያ ላይ አንብብልን አሳየንና ማለት ነው። አዎ እኮ ቆይ መጀመሪያ አንብብልና ከዛ በኋላ አንተ ታሊቅ ከዛ በኋላ ላይ ምኑን ነው ማነበብ? አቡ መረጃውን ይዘህና ተብሎ ነበር። አንተ ሚውታል ያው አመጣለሁ፣ ችግር የለም። ቀጥይ። እሺ መጽሐፈ ሳሙኤል እሺ እጭ 10 ጊዜ ትወጣለህ፣ 10 ጊዜ ትገባለህ። ክርስቲያን ቢኒ እንኳን ደህና መጣህ። እሺ ስማ እፎይ እንዴት ናችሁ? ሰላም ብያለሁ። አለን መጽሐፈ ሳሙኤልን ስታወጣ ክርስቲያን አልበቀር 246ንም በዛው ብረት አሳያታል። እፎይ ነይማ መጣሽ? አዎ አለሁ። በቃ አሳያት እሷን። ቁጥር 2 ጀምሮ ምዕራፍ ስንት? ከቁጥር 2 ኧረ ታውቀዋለህ እፎይ በእናትህ። ምዕራፍ ስንት? ሳሙኤል ሲባል ደግሞ ቀዳማዊ ምዕራፍ ስንት? 15 ኦኬ ክርስቲያን መክፈት ይችላል። ክፈት ዳታኔ ጥያቄውን ቀጥል። አወጣላታለሁ። እስከዛ እኮ እሱን አውጣና እሱን እንድታብራራለን እኮ ቀጥይሽ። አንብባ ቀጥይ አንብቢሽ። እኔ አይታየኝም። ያው ይታያል። አንብቢ። ለእኔ አይታየኝም። አንብብልን። ምን ችግር አለ? በደንብ ይታያል። አንብብልን። በደንብ ይታያል። አንብብልን። በደንብ ይታያል። እንዴ እናንተ አንብቧ። እኔ አይታየኝም። ከታየኝ አነብልሃለሁ እኮ። አቡ ቀጥልሽ። አንብበው አንተ እናንተ ፈራኸው አንተ። እግዚአብሔር ማን ነው እንትና ያነብብ? አቡ አንብብ። ኧረ አነባለሁ። አብሽር። ከዛ እያንዳንዱ እየጠየቅን እንሄዳለን። ሳሙኤልም ከዛ ምንድን ነው የሚለው? ሳኦልን አለው ነው ከተሳሳትኩኝ። ሳሙኤል ነው። እሺ በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አማሌቃውያን ማን ናቸው? አማሌቃውያን ምን ብለው የተቃወሙት? በምንድን እንዴት ነው የተቃወሙት? ይጨርሰውና ከዛ ዲፋይን እያደረግ ሂዳ እንዴት ነው የተቃወሟቸው? ላይ ነው ጥያቄው።
ኧረ እኔ ነገር የለም። ሌላ ጥያቄ ነው። አንተ ሆነ የጠየቅን ያለን አማሌቃውያን እንዴት ነው የተቃወሟቸው እስራኤሎችን? መልስልና አንተ ነይማ ስለምታውቀው ክፍሉን ቀጥይ። እንዴ አንተን እኮ ልጠይቅህ ነው። እኔ ስላልገባኝ ከፍ አድርግልን። ክርስቲያን ገባኝ። ለምንድን ምን እያደረጓቸው ነበረ? ክርስቲያን ከፍ አድርግልን። እንዴት አታውቂም? ታውቂያለሽ እኮ ምን ቢያደርገው ነው የሚለው እኮ ታች ነው። አንተን ነው እየጠየቅህ ያለው። 15ቱን ከፍ አድርግልን እኮ ምን እንዴት ነው የተቃወሟቸው? እሱን ታሪኩን ታውቂያለሽ? እሱ እኔ እኮ ምን ቢያደርገው ነው እንዲህ ለመበቀል የቻለው? ህጻናት ሳይቀር ለመበቀል አማሌቃውያን ምንድነው እሱ ያደረጉባቸው? እስራኤሎች በግብፅ ከ400 ምናምን ዓመት በላይ ቆይተዋል። ከ400 ምናምን በላይ ሲቆዩ ሉክ ግብፃውያን ምን ነበረ እስራኤሎችን ሲያደርጓቸው የነበሩት? በግብፅ በነበሩበት ሰዓት ላይ እስራኤሎች ወንድ ልጅ ሲወለድ ልጁም በጭቃ ውስጥ ይረግጡታል። ወንድ ልጁም ማለት ነው። ለምንድነው ይህን የሚያደርጉ ግብጾች? ይሄ ቁርአንሽ ላይም አለ፣ ሀዲስሽም እና ተፍሲር ላይም በደንብ ተብራርቷል። ስለነዚህማ እስራኤል ላይ ጃሂልያ ማለት ነው መጀመሪያ አንቀጽ ላይ ያለ አዳም ታሪኩን በደንብ ህፃናት ሴቶቹን ብቻ የተዉና ግብጾቹ ወንዱን ህፃን ልጅ ምን ያደርጉታል? በጭቃ ውስጥ ያቦኩታል ወይም ይገሉታል። ሙሴ በውሃ ላይ ተጥሎ ነው የተረፈው። ለማዳን የግዴታ እሱ እንትን ተባለ። ወደ 470 ዓመት አሁን እንደዛ አካባቢ ማለት ነው። ይህንን ያደረጉ ግብፃውያኖቹ ለምንድን ነው? ወንዱ ካደገ ወንዱ የሚወለድና የሚያድግ ከሆነ ግብፃውያንን ይዋጓቸውና ይማርኩናል ብለው ስለሚፈሩ ነው ግብጾች ይህን የሚያደርጉት። ታዲያ እግዚአብሔር በተአምር ሙሴን በባህር ላይ ሙሴ በባህር የተጣለበት ምክንያት ይሄ አይደለም። ፖሊስ አዳምጪ። በባህር የተጣለበት ምክንያት ይሄ አይደለም። እስቲ ቁርአን እንትንሽ ላይ እናየዋለን። ምክንያቱም ወንዶቹን ይገሏቸው ነበረ። ሴቶች ብቻ ነበር የሚያሳድጉት ግብፃውያኖቹ፣ እስራኤሎችን ማለት ነው። ወንድ ከተወለደ ያደርጓቸዋል። ነገር ግን ግብፅ ሲኖሩ ከቆዩ በኋላ ግን በቀራ ምዕራፍ 5 ቁጥር 25 እና 6 ላይም የተወሰነ ታሪኩ አለ። ከዛ ወጥተው ሲገቡ በቀራ ሳይሆን አልመይዳ ማለት ነው። አልመይዳ ቁጥር 25 እና 26 ላይ ተፍሲራቶቹ ማየት ትችላላችሁ። እንዴት ላይ ያብራረዋል። በቀራ ላይም አለ 248 ምናምን አካባቢ መሰለኝ። ክርስቲያን ቢኒ በዚህ ላይ በደንብ የለበተ ሜይ ቢ ካለ ኤኒዌይስ። ስለዚህ ከግብፅ ሲወጡ ልብ በሉ ወንዶቹን እየመራ እንደገና ደግሞ እግዚአብሔር ሙሴንና ፈርዖንን እንዲሁም ማርያምን መሪ አድርጓቸው ሲያመጣቸው አማሌቃውያን ደግሞ ከፊት ጠበቋቸው። ግብፃውያኖቹ ወንድ ልጅ ነበር የሚያርዱት የሚገሉት። አማሌቃውያን ደግሞ ምንድነው የሚያደርጉት? ሴትን የሚያርዱ ናቸው። ለምን የሚያርዱት? ለጣዖታቸው የሚያርዱ ናቸው። ስለዚህ እስራኤሎች ወደ ተመረጠችው ወደዛ ቦታ ሲገቡ እንዳይገቡ ምን አደረጓቸው? ህፃናት የሚያርዱ ናቸው። ይህንን ዘዳግም ምዕራፍ 12 ላይ ወደ መጨረሻ ከቁጥር 1 ጀምራችሁ ታነቡት ኢንዲቴል ያብራረዋል። ምን የሚያደርጉ እንደሆኑ ልጆቻቸውን ልጆች የሚያርዱ የሚቃወሙ፣ እነኝን እየተቃወሙ ማረድ ጀመሩ ማለት ነው። የሚያርዱ ናቸው። ስለዚህ እነኚህ እስራኤሎችን አሁን መቀበል አልፈለጉም። እስራኤሎች ሴትል እንዳደርጉ እዛ ቦታ ለአብርሃም ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ላይ የተሰጠው ቦታ የተስፋይቱ ምድር ላይ እንዳያርፉ አማሌቃውያን ማረድ ጀመሩ ማለት ነው። የሚያርዱ ሆኑ። ስለዚህ እስራኤሎች ከግብፅ እንዳይኖሩ ወንድ ልጆቻቸው ይታረዱባቸዋል። እዚህ ጋር ደግሞ ያሉት አማሌቃውያን ደግሞ ምን የሚያደርጉ ናቸው? ወንዱንም ሴቱንም የሚያርዱ ናቸው። ያለው አማራጭ ምንድን ነው? እሱ ስለዚህ ከነኚህ ጋር ጦርነት ገቡ ማለት ነው። ሊያኖሯቸው አልቻሉም። ስለዚህ እንዲገደሉ ፍቃድ ሰጥቷል እግዚአብሔር። ስምምነት ስላለ እስራኤሎች የተስፋይቱ ምድር እንደሚወርሱ እግዚአብሔር ተስፋ ሰጥቷቸዋል። ከዛ አስወጥተህን ልብ በል፣ ወንድ ብቻ ከሚገደልበት አስወጥተህን እዚህ ሴት ልጆቻችንም የሚታረዱበት አመጣህን የሚል እየየ ይመጣል። ስለዚህ ዘራቸው መቀጠል አለበት። አንደኛ ዘራቸው እንዲቀጥል የግዴታ ምን መሆን አለበት? እነኚህ አካላት ባይዘ ለቤልፌጎርም የሚሰዉ ናቸው።
የመጀመሪያ ልጆቻቸውን የሚያርዱም ናቸው ለጣዖታቸው ማለት ነው። ስለዚህ እግዚአብሔር ምን አደረጋቸው? በጦርነቱ ላይ ቀጥቷቸዋል። ዘሆል ከግብፅ ጋር የተያዘው ታሪኮች ከነኝ ጋር አብረው የሚሄድ ነው። እንግዲህ በቁርአኑ አድርገህ እንዲትሄድ መሄድ ትችላለህ። እሺ ቁጥር 2 ስለፈራበት ቁጥር 2ን በደንብ አባ 3 ነይማ እንዴ ስሚኝማ፣ ችግር የለውም። አሁን በእስራኤል ላይ በእርግጥ ሙስሊሞች እስራኤላውያን ተገደሉ ብላችሁ ክሌም ማቅረባችሁ በጣም የሚገርም ነው። ቢሞቱ ደስ ስሚ የሞቱት እስራኤላውያን ናቸው። በእርግጥ ደስ ሌላችሁ ይገባል ብዬ አስባለሁ። ግን በእስራኤል ላይ የተከናወነው ነገር እስራኤላውያንን የተቃወሙ አማሌቃውያን በእግዚአብሔር ዓላማ ላይ ነው የቆሙት። ምክንያቱም እስራኤላውያን ወደ ተስፋይቱ ምድር እንዲገቡና እንዲበዙ ከነሱ ደግሞ መሲሁ ስለሚወለድ የእግዚአብሔር ዓላማ ነው። አማሌቃውያን ደግሞ እስራኤላውያን እንዳይበዙ ይፈልጉ ነበር። በየመንገድ ላይ እየተከተሉ ያርዷቸው፣ ይገሏቸው፣ ይጨፈጭፏቸው ነበር። ስለዚህ ደግሞ እግዚአብሔር መበቀሉ ደግሞ ፍትህ ነው፣ ፍትህ ነው። ለምን ሁል ጊዜ እስራኤላውያኖች ሲገደሉ ዝም ካለ እግዚአብሔር ፍትህ የት አለ? የእግዚአብሔር ፍትህ ኬት ይመጣል ታዲያ? ለተበደሉት እግዚአብሔር ይፈርዳል ማለት ነው። መጽሐፋችን እንደሚናገረው ለድሃ አደግና ለተበደሉት እኔ እግዚአብሔር እፈርዳለሁ፣ በቀል የእኔ ነው ይላል። ስለዚህ እሱ ነው የሚበቀለው፣ እስራኤላውያን አይደሉም። እሱ ነው የሚበቀለው። ስለዚህ እግዚአብሔር ፍርድን ሰጣቸው ማለት ነው። ለማን? ለአማሌቃውያን። ለአማሌቃውያን ብቻ ሳይሆን ለፈርዖንም ፍርድን ሰጥቶታል እግዚአብሔር። ለብዙ ለ430 ዓመት እስራኤላውያን ሲያሰቃዩ ነበር። ወንዶች ሲወለዱ ይገሉ ነበር። ከጭቃ ጋር ሁሉ ይረግጡ ነበር ማለት ነው። ስለዚህ በዛ ምክንያት ለፈርዖንም ፍርድ ሰጠው ማለት ነው እግዚአብሔር። ይህን እኛ በፍርድ ነው ገብቶሻል? ከዛ አንጻር ነው። ግን ሱረቱ አልበቀራ 246 ላይ ለምንድን ነው የተዋጉት የሚለውን የራስሽ መጽሐፍ አስቀምጠዋል። እንግዲህ ትቃወሚ ከሆነ መጽሐፍሽን እናንበብልሽ። አይደለም እኔ እሱን አይደለም። ቆይ ተረጋጋ። ገብቶናል ሀሳቡ እኮ። አንዴ እኔ ሀሳብ ልስጥና ሰጫልሽ፣ ችግር የለም። ክርስቲያን ሱረቱ አልበቀራ 246 አንዴ ለምን ተንጠላለ? የተዋጉት የሚለው ለምን ትረብሻለህ አንተ? ቆይ እስቲ እናየዋለን። ግን የእሷን አስቀድሞ ቆይ የእሷን እኮ እሺ መለስኩ እኮ ሁለታችሁም መልሰው እሱን አንዴ ቆይ ያኛውን መለስኩ እኮ የእሷን ክርስቲያን መልሰው አልተመለሰልኝም። እሺ ያልተመለሰልሽ ምንድን ነው? ክርስቲያን መልሰው መልሰውና እንደገና እናወራለን። ያልተመለሰልሽ ምንድን ነው? እሺ መልስላት። ክርስቲያን ራሱ ፍትሃዊውን እሺ ችግር የለውም። ከፍ አድርገው ከፍ አድርገው ክርስቲያን ወደ ላይ 3 ቁጥር ላይ ከ2 ቁጥር ጀምሮ ማለት ነው። አሁንም ሂድና አማሌቃውያንን መታ፣ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸው፣ ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ምንድነው ግመሉንም ሁሉንም ግደል ይላል። አጥፋ ይላል። ወደ ላይ ከፋል። ኦኬ እኮ ችግር የለም። ይኸው እያነበብን እኮ ነው። ክርስቲያን አንድ ከፍ አድርግላት። በቃ ምንድን ነው ጥያቄሽ? እዚህ ጋር አብራራው ያኛው ችግር የለውም። እሺ ጥያቄ ምንድን ነው? ቀጥለፎሽ ችግር የለውም። አቡ ግን አንድ የሞራል ጥያቄ ጠይቃለሁ። ቅድሚያ ለአንተ ሳብራራ በጉ ላይ የሚለው ላይ ስለሳክ ማለት ነው፣ እንስሳቱ ላይ ስለሳክ ኔስ ነይማ ህጻናቱ እሺ፣ አሁን እንደው ሰውን እሺ ተበቀለ እየተበቀለ ነው እንበል። ህጻናቱ ምንም የማያውቀው ብላቴኒያ ህጻናት እና እንስሳዎቹ ምን አደረጉ? መልካም ህጻናቱ ሲል ዘሆል ማጥፋት ማለት አይደለም። ኃጢአት የሰሩ ኃጢአታቸው ግን አዳምጭ። ህጻናት ብላቴኒያ ማለት እኮ ህጻን ጨቅላ ህጻን ማለት ነው። አዳምጭ። ኃጢአት ያልሰሩ ዘዳግም ላይ አስቀድሞ ህጉ በስራ ስለተሰጠ አዳምጪ። ከኃጢአታቸው አንጻር ነው በጣም የተባሉት፣ በእድሜ አንጻር አይደለም። ከኃጢአታቸው አንጻር ነው ህፃን የተባሉት። እሱን አሳይሻለሁ እዚሁ ክፍል ላይ አዳምጪ። ቆይ ዘዳግም ላይ አስቀድሞ ህጉ ተሰጥቷል። ህፃናት በወላጆቻቸው ምክንያት እንዳይገደሉ ብሎ ህጉን ሰጥቷቸዋል። እንዲሁም ደግሞ አዳምጪ
ሕዝቅኤል ምዕራፍ 18 ቁጥር 48 ቁጥር 20 ላይም በተመሳሳይ አባት በሰራው ኃጢአት ልጅ እንደማይጠየቅ እንደማይገደል መጽሐፍ ቅዱሱ ይናገራል። ታዲያ አማሌቃውያንን ምታ፣ ያላቸውን አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሎቹንና አህያውን ግደል ሲል ኃጢአት የሰሩትን ብቻ ነው እያልክ ነው ወይ? እንዴት ነው ታዲያ? ክፍሉ አይጋጭም ወይ? ቆይ እንመጣበታለን። እንስሳቱ ለምንድን ነው የተገደሉት የሚባለው? እሱ እንስሳቱን ሴክሹዋላይዝድ አድርገዋቸዋል። አማሌቃውያኖቹ ከእንስሳቶቹ ጋር ይገናኙ ነበረ። እስልምና እኮ አዳምጪ። ኦኬ ጎበዝ። ስለዚህ እንስሳቶቹን ከተገናኟቸው እንስሳቶቹ መገደል የለባቸውም አይደለ? ነይማ ምን አጠፉ? እንስሳት እያልካቸው እኮ እንስሳት ናቸው። ጎበዝ። ስለዚህ ምን ብላለች? ክርስቲያን አትግባ፣ እዛው በኋላ እንሄድበታለን። እስልምናው ላይ ምን ብላለች? እንስሳቶቹን ወሲብ ቢያደርጓቸው እንኳን እንስሳቶቹ መገደል የለባቸውም ብላለች። እንደኛ ግን ምንድነው እሱ? ምክንያቱም ከእንስሳቶቹ ጋር ሴክሹዋላይዝ ስለተደራረጉ የእንስሳቶቹን ባህሪያቸውን ቀይረዋቸዋል። ስለዚህ እነሱን አርዶ መብላትም ሆነ እንደዚህ አይነት ነገር ጸያፍ ነገር ስለተፈጠረ በእስልምና ይበላል። ካይበር ጦርነት ቀን ነው። ተረጋጊ፣ ሳቀ፣ አሳያለሁ። የሜዳ አህያም ፈረስም መብላት ይቻላል። የሜዳ አህያም መብላት ይቻላል፣ ፈረስም መብላት ይቻላል። የካይበር ለታ ነው